ያስፔድ ተስፋዬ ነው ተናጋሪ የሚሆነው። ያስፔድ የፖለቲካ ተንታኝ ወይ ፖለቲካል አናሊስት ነው። በናሽናሊዝም ኢን ግሎባል ፐርስፔክቲቭ በሚባል ዘርፍ የማስተርስ ዲግሪ ያለው በኢትዮጵያ ጉዳይ በስፋት የተለያዩ ማህበራዊ እና ፖለቲካዊ ጉዳዮች ላይ በመወያየት ንቁ ተሳታፊ በመሆን ይታወቃል። ወጣት ያስፔድ ተስፋዬ 10 ደቂቃ እድልን እሰጣለሁ። አመሰግናለሁ ኢሳያስ። ውይይቱ በጣም አስፈላጊ እና ወቅታዊ ውይይት ነው ብዬ አስባለሁ እና ውይይቱን ያዘጋጁት የአብሮነት ኢትዮጵያ እንዲሁም ለአቶ ልደቱ ምስጋና ይድረሳቸው። የታጠችው ደቂቃ በጣም አጭር ስለሆነች ሀሳቤን በከፊል አትሊስት በንባብ መልኩ ባቀርብ ደቂቃዬን አዋጥቼ በደንብ መጠቀም እችላለሁ ብዬ ስላሰብኩ እንደሱ ለማድረግ ነው የምሞክረው። እንግዲህ የተሰጠው ርዕስ ከጦርነትና ከግፍ አገዛዝ ካልተላቀቀች ኢትዮጵያ ወዴት ነው የምትሄደው? እንዲሁም ደግሞ ዘላቂ ሰላም ማምጣት የሚቻለው እንዴት ባለ መንገድ ነው የሚል ነው። ጦርነት ለኢትዮጵያውያን አዲስ ነገር ነው ብዬ አላስብም። የተጻፈ ታሪካችን ከጀመረበት ቅጽበት አንስቶ የተጣባና የተደጋገመን እውነት ነው ብዬ አስባለሁ። የነጋድራስ ገብረሕይወትን ቃል ልዋስና አባቶቻችን መጀመሪያ አረመኖችና ፍላሾች፣ ሁለተኛም ፍላሾችና ክርስቲያኖች፣ ቆይተውም ክርስቲያኖችና እስላሞች፣ በኋላም በነገድና በነገድ አለቆች ተከፋፍለው ሲዋጉ ኖረዋል። ይሄ መደጋገም ያው ባህል የሚባለው የነገሮች መደጋገም ነው ወደ ባህልነት የሚያርገውና ጦረኝነት አሁን ላይ በስነ ጽሁፎቻችን የምናወድሰው በሙዚቃዎቻችን የምንቀኝለትና የምንኮራበት መገለጫችን ሆኗል ማለት ይቻላል። ከሁለተኛው የጣሊያን ወረራ ወዲህ ብቻ አንድ ክፍለ ዘመን የማይጠጋ ዕድሜ ማለት ነው ያደረግናቸውን የእርስ በርስ ግጭቶች እንዲሁም ከጎረቤት ሀገራት ጋር ያደረግናቸውን ጦርነቶች ያየን እንደሆነ ኮንሰርቫቲቭ የሆኑ ወግ አጥባቂ የሆኑ መስፈርቶችን አስቀምጠን ለምሳሌ ከ500 ታጣቂዎች በላይ የተሳተፉባቸው ከቀናት በላይ የዘለለ ዕድሜ ያላቸውን ጦርነቶች ብቻ እንጠር ካልን ወደ 20 የተጠጉ ጦርነቶችን አድርገናል በእነዚህ ጥቂት ዓመታት ውስጥ ብቻ። በመላው አፍሪካ በአገራት መካከል የተደረጉ ጦርነቶች ቁጥር ከአንድ እጅ ጣት አይበልጡም። እነዚሁም ወደ 5 የሚጠጉ ጦርነቶች የኡጋንዳ ታንዛኒያ ላይ ያደረገችው ኢንተርቬንሽን፣ የአልጄሪያን፣ የሞሮኮ የተወሰነ እንትን ተቆጥሮ ነው። ከነዚህ ጦርነቶች ውስጥ ሁለቱ የተደረገው የአፍሪካ ቀንድ ውስጥ ነው። አንዱ ኢትዮጵያ ከኤርትራ ጋር ያደረገችው፣ አንዱ ኢትዮጵያ ከሶማሊያ ጋር ያደረገችው። ጦርነት ምን ያህል የተዋሃደ ነገር እንደሆነ ያሳያል ብዬ አስባለሁ። አንጻራዊ ሰላም ያገኘንባቸው ጊዜያቶች ነበሩ። እነዚህ ጊዜያቶች ግን ቀደም ሲል ዶክተር አደም እንዳለው ኢንፎርስድ ፒስ ነበሩ፣ በጉልበት የተገኙ ሰላሞች ናቸው እንጂ የረጋ የፖለቲካ ስርዓት ስለነበረን የተገኙ ሰላሞች አይደሉም። ለዚህ ነው በቀደም የጠቀስኩት ነጋድራስ ገብረሕይወት ህዝባችን ንጉስ ቢሞት መንግስት የሞተ ይመስለዋል፣ ንጉስ በሞተ ቁጥርም እርስ በርሳቸው ይፋጃሉ፣ መንግስታችን የታፈረች በንጉስ ተፈሪነት እንጂ በስርዓታችን ደልዳላነት አይደለም የሚሉት ያለፈ ታሪካችንን በአቀኝነት የቃኘን እንደሆነ የማዕከላዊ መንግስት በተዳከመባቸው ጊዜዎች ሁሉ አንዳችን በሌላችን ላይ ተነስተናል። የሁለተኛው የጣሊያን ወረራ ወቅት፣ የ1966 አብዮት ወቅት፣ ኢህአዴግ ስልጣን በያዘባቸው የመጀመሪያ ዓመታት እንዲሁም አሁን ደግሞ ለውጥ መጣ በተባለበት ወራት የተደረጉትን ማስታወስ በቂ ይመስለኛል። እውነት ነው ያለፈ ታሪካችን የውጊያ ብቻ አይደለም። ተጋብተናል፣ ተዋልደናል፣ ወዘተረፈ ለጦርነት የተጓዙ ወታደሮች ሳይቀሩ በየሄዱበት አካባቢ አግብተው ወልደው የቀሩባቸው ታሪኮች አሉ። ነገር ግን እንዲህ ያለው ከፖለቲካው ሪያል ወይም ከፖለቲካው ዓለም ውጪ ያለው የህዝብ ግንኙነት ሰርቦች ቦስኒያኮች ላይ፣ ሁቶች ቱትሲዎች ላይ ወይም ሮሂንጋዎች በራክዮች ላይ አሰቃቂ ጦርነት ከመፈጸም እንዳላገዳቸው ሁሉ እኛም አንዳችን በሌላችን ላይ ከመነሳት አላገደንም። በቅርቡ በትግራይ ጦርነት ወቅት አብሮ የኖሩ ጎረቤቶችን ጠቁሞ ማሳፈስ፣ ወደ ሚልክ የለፉበትን ንብረት መውረስ ወዘተረፈ እንደዚህ አይነት ድርጊቶች ከመሳተፍ አላገደንም። የእምነት አባቶችም እንዳሻችሁ ሆኖ ብለው ባርከው ቀድሰው ከመሸኘት የከለከላቸው ነገር አልነበረም። አሁን እነኚህ ሽማግሌዎች ለሽምግልና ተጉዘዋል ወደ ሌላ ጦርነት እየገባን ስለሆነ። የማያቋርጠው የጦርነት አዙሪት ምንድነው መንስኤው ከተባለ በእኔ እምነት ያልረጋ የፖለቲካ ስርዓት ነው ብዬ አስባለሁ። የረጋ የፖለቲካ ስርዓት የሁለት ነገሮችን መሞላት የግድ ይላል ብዬ አስባለሁ። ካለነዚህ ሁለት ነገሮች የረጋ የፖለቲካ ስርዓትን ማሰብ የህልም እንጀራ ነው የሚሆነው። እነኚህ ሁለት ነገሮች ምንድናቸው? አንደኛው የተናበረ የጋራ የፖለቲካ ማህበረሰብ ወይም ኮሄሲቭ ፖለቲካል ኮሚኒቲ የምንለው። እንግዲህ ይሄ የተናበረ የፖለቲካ ማህበረሰብ በሲቪክ ቨርቹ በሲቪክ እሴቶች ላይ የተገነባ ሊሆን ይችላል፣ በናሽናል አይደንቲቲ ሊሆን ይችላል። በኢትዮጵያ ኮንቴክስት እኔ በሲቪክ እሴቶች ላይ የተገነባ ቢሆን የተሻለ ነው ብዬ አስባለሁ። ኤኒዌይስ እነዚህ ሁለት ነገሮች የተናበረ የጋራ የፖለቲካ ማህበረሰብ ወይም ኮሄሲቭ ፖለቲካል ኮሚኒቲ እና በፖለቲካ ማህበሩ ይሁንታ ያገኘ ሀገረ መንግስት ናቸው። የተናበረ የጋራ የፖለቲካ ማህበረሰብ በሌለበት ሁኔታ ይሁንታ ወይም ቅቡልነት ያለው
መንግስት ሊኖር አይችልም። ስለዚህ በፋንታው የሚኖረው ምንድነው አገዛዝ እንደፈለገ የሚናኝበት ሁኔታ ይፈጠራል ማለት ነው። አብዛኛው የአፍሪካ ሀገራት በሁለቱ ነገሮች ማለት ከላይ በተጠቀስኳቸው ነገሮች ጉድለት የተጠቁ ናቸው። ስለዚህ የተናበረ የጋራ ፖለቲካ ማህበረሰብ በሌለባቸው ሀገራት ደግሞ ሁለት አይነት ግጭቶች ይስተዋላሉ ወይም ግጭት መነሾች ይስተዋላሉ። አንደኛው የብሔር ወይም የነገድ መስመርን ተከትሎ የማዕከላዊ መንግስት ለመቆጣጠርና የኬፑን ትልቁ ድርሻ ለመውሰድ የሚደረግ ግጭት ሲሆን፣ ሁለተኛው ደግሞ ከተቻለ የራስን ብሔራ ሀገረ መንግስት ተገንጥሎ ለማቋቋም ወይም እሱ ደግሞ ካልተቻለ የራስን ግዛትና የራስ ገዝነትን መብት እስከ ጥግ ድረስ ለማረጋገጥ የሚደረጉ ግጭቶች ናቸው። የሀገራችን ሁኔታ ካየን ሁለቱም አይነት ግጭቶች ነበሩ፣ አሁንም አሉ። የጋራ የፖለቲካ ማህበረሰብ ለመፍጠር ባለፉት ዘመናት ከአቅላጭነት ወይም አሲሚሌሽኒስት ፖሊሲ አንስቶ እስከ ሴሌክቲቭ አውቶኖሚ ወይም ከፊል ራስ ገዝነት ከዚያ አሁን ደግሞ ከ1983 በኋላ የመድብለ ብሔር ፌዴራሊዝም ወይም መልቲናሽናል ፌዴራሊዝም የመሰሉ ፖሊሲዎችን ተግባራዊ ለማድረግ ሞክረናል። የፖሊሲዎቹ ጠንካራና ደካማ ጎን ሊኖር ይችላል፣ ግን እነሱን ለጊዜው ወደ ጎን አስቀምጠን ሊያስማማን የሚችለው ብዬ የማስበው ነጥብ እስካሁን ድረስ የጋራ የፖለቲካ ማህበረሰብ መፍጠር አልቻልንም የሚለው ይመስለኛል። እንደኛ አይነት ችግር የገጠማቸው በርካታ ሀገሮች ነበሩ። ለምሳሌ እንግሊዝ፣ ለምሳሌ ካናዳ ወይም በዲቮሉሽን ወይም በመድብለ ብሔር የፌዴራል አወቃቀር ቢያንስ ግጭት ማስቀረት ችለዋል እና እኛም በአውዳችንና በልካችን የሚሆን መፍትሄ መስፋት ይጠበቅብናል ብዬ አስባለሁ። ይህም ማድረግ ካልቻል የፖለቲካ ማህበረሰብ የጋራ የፖለቲካ ማህበረሰብ በሌለበት ሁኔታ ሀገረ መንግስቱና የሀገረ መንግስቱ መዘውር የሚታዩት እንደ መበዝበዣ መሳሪያ ወይም ኤክስትራክቲቭ ማሽን ስለሆነ መዘውሩን የሚይዘው አካል ወይም መዘውሩን ለመያዝ የሚሄደው አካል ሁልጊዜ መበዝበዝ ስለሆነ የሚያስበው ስርዓታዊ መንግስት መሆን አይቻለውም። አገዛዝ ከመሆኑ የሚድንበት አንዳች እድል ነው። ህዝቦች ባሮች ይሆናሉ፣ ያሻውን ያደርጋል ማለት ነው። በታሪካችን ውስጥ ሁለትና ከዚያ በላይ የሆኑ ነገሮች ወይም ብሔሮች ወይም የነዚህ ብሔሮች አለቆች አብረው አገዛዝን የነቀሉበት ጊዜያቶች አሉ። ነገር ግን አሁን የቅርብ ጊዜው የኦሮማራ በዚህ መልኩ የሚታይ ነው ብዬ ነው የማስበው። ግን ትኩረቱ የጋራ ጠላት የተባለን አካል ማስወገድ ላይ እንጂ የጋራ የፖለቲካ ማህበረሰብ መፍጠር ላይ ስላልነበር አገዛዝን በሌላ አገዛዝ ከመቀየር ያለፈ ለውጥ ለማምጣት አልተቻለውም ብዬ አስባለሁ። አሁንም ቢሆን የሚደረጉ ማናቸውም አይነት ትብብሮች አገዛዝን በሌላ አገዛዝ ከመቀየር ባለፈ የጋራ የፖለቲካ ማህበረሰብ መፍጠርን ቅድሚያ ሊሰጡ ይገባል ብዬ አስባለሁ። ባለፉት ጥቂት ዓመታት በእነዚህ 7 ዓመታት ደግሞ የሄድንባቸውን መንገዶች ያየን እንደሆነ ከዚህ ቀደም ከነበረው የከፋ የሚያደርገው ብዬ የማስበው ኢኮኖሚያችንን ከማርቀቁ ባለፈ በመካከላችን የነበሩትን ማህበራዊ ክሮች የምንላቸውን የብሔር፣ የቋንቋ፣ የሃይማኖት አስተሳሳሪ ክሮች ሁሉ የበጣጠሰ መሆኑ ያለንበትን ነባራዊ ሁኔታ መቀየር ካልቻልን አሁን በተያያዝነው የጦርነት መንገድ መጓዛችን ከቀጠል ምንድን ነው ዕጣ ፈንታችን የሚሆነው? በአገር ደረጃ የሚፈሉ የጎበዝ አለቆች ወይም ዋርሎርድስ በፈንጫ የሆነች ምድር ላይ የሲኦል ኑሮ መጥፋት አሊያም መሰደድ ብቻ ነው የሚሆነው። በሀገር ደረጃ ብቻ ሳይሆን ደግሞ በብሔር ወይም በክልል ደረጃ ራሱ የተናበረ የፖለቲካ ማህበረሰብ አልተፈጠረም። ብሔሮችን፣ ክልሎችን የፖለቲካ ማህበረሰብ መሆን ይችላሉ ያላስብ። ስለዚህ ከዚህ ፍርስራሽ ውስጥ የሚወለድ የጸና ብሔር ሀገረ መንግስት ይኖራል ያላስብ። ኮንጎ ውስጥ ከ123 በላይ ታጣቂ ቡድን አለ። በአሁኑ ሰዓት ማይናማር ውስጥ 300 በላይ ታጣቂ ቡድን አለ። ኢትዮጵያ ዕጣ ፈንታ ከዚህ የባሰ እንጂ ያነሰ ይሆናል ብዬ አላስብም። ዛሬ ጦርነትና የደቀቀው ኢኮኖሚያችን ሁለት ደቂቃ እንድታጠቃልል ለማስታወስ ነው። የሀገረ መንግስት መፍረስ ለማምጣት ኢኮኖሚና ጦርነት እኔ ይቀርማሉ የሚሉበት ሁኔታ ላይ ነው የምንገኘው። ቀደም ሲል ያነሷቸው ጉዳዮች እንዳሉ ሆኖ ደግሞ በዚህ ላይ የተጨመሩት የአገዛዙ ግዴለሽነት አለ፣ የልሂቃኑ በጣም በተለያየ ጽፍ መገኘት አለ፣ የምንኖርበት ቀጠና ላይ ያለው ጂኦፖለቲካዊ ውጥረት አለ፣ የዓለም የአንድ ዋልታ ስርዓት መናጋት አለ። እነዚህ ሁሉ ሲታከሉበት አደጋውን ዘርፈ ብዙ ያደርገዋል ብዬ አስባለሁ። ስለዚህ ምንድነው ማድረግ የሚቻለው ወደሚለው ስመጣ 3 ነጥቦችን ይቻላል። የመጀመሪያው ሁላችንም በያለንበት ሀቀኛ የሆነ የራስ ግምገማና ግለሂስ ማድረግና ለአመክንዮ ቦታ መስጠት መጀመር አለብን። ሁለተኛው በጋራ ጠላት ላይ ለመነሳት የሚደረግ ጊዜያዊና ታክቲካዊ ሳይሆን መሰረታዊ በሆኑ ጉዳዮች ላይ ያለማደባበስ የሚደረግ የልሂቃን ውይይትና ድርድር አስፈላጊ ነው ብዬ አስባለሁ። ሶስተኛ የልሂቃን ውይይትና ድርድሩ ውጤቱን ተከትሎ ደግሞ አዲስ ማህበራዊ ውል በመፈጸም ማጽናት መቻል አለብን ብዬ አስባለሁ። እነዚህ ማድረግ የተከበረ የጋራ የፖለቲካ ማህበረሰብ መፍጠር እንዲሁም የረጋ የፖለቲካ ስርዓት ለመትከል አስቻይ ነው ብዬ አስባለሁ። በመጨረሻ
የተከፋፈለ የፖለቲካ ማህበረሰብ ይፈልጋል አገዛዝ ብዬ አስባለሁ። ስለዚህ በራሱ ተነሳሽነት ያደርጋል ይሄንን ብዬ ስለማላስብ አገዛዙን ማስገደድ መቻል አስፈላጊ ነው ብዬ አስባለሁ። ለዚህም ሰላማዊ ትግል ማድረግ እናት ወልደው እንደሚያደርጉት ማለት ነው በጣም አስፈላጊ ነው ብዬ አስባለሁ። አንድ ነገር ብቻ ብዬ ላጠናቅ ወደምንፈልገው ወደ ሰላማዊ ህይወት ለመሸጋገር ባለፉት አመታት በጣም ስለሆነ የተቋሰለው ያለ ሽግግር ጊዜ ፍትህ አባሳዎቻችን መሻር ይችላሉ ብዬ አላስብም። ኦፍ ኮርስ የሽግግር ጊዜ ፍትህ በጣም አዳናጭ የሆነ ኮንሰፕት ነው። ምክንያቱም ትሬድ ኦፍ ስለሆነ ሰላም በማምጣትና በተጠያቂነት መካከል ያለ ግብይት ስለሆነ ማለት ነው። ግን ከነ ሳይድ ኢፌክቱም ቢሆን ከነ ጎንዮሽ ጉዳቱም ቢሆን ልንችለውና ልንሸከመው የሚገባ አማራጭ ነው ብዬ አስባለሁ። በድጋሚ አመሰግናለሁ አዘጋጆች። በጣም እናመሰግናለን የስፔድ። ቀጣይ ተናጋሪ ፕሮፌሰር ጌታቸው አሰፋ ነው። ፕሮፌሰር ጌታቸው በኢንዱስትሪያል ኢኮሎጂ ፒኤችዲ ዲግሪ አላቸው። በሰስቴናብል ዲዛይን በዩኒቨርሲቲ ኦፍ ካልጋሪ ካናዳ ያስተምራሉ። በዘርፉ ሰፊ የምርምር ስራዎችን ሰርተዋል። በተለይ ደግሞ በዩኤምዲ ሚዲያም እንዲሁ በተለያዩ ኢትዮጵያ ጉዳዮች ላይ በተለይ ደግሞ ከትግራይ ጋር በተገናኘ ሰፊ አስተያየቶችን በመስጠት ይታወቃሉ። ስለዚህ ቀጣይ ፕሮፌሰር ጌታቸው አሰፋ 10 ደቂቃ አለዎት። ይቀጥሉ ፕሮፌሰር ጌታቸው። አመሰግናለሁ። ኢሳያስ ይሰማል? ይሰማል ፕሮፌሰር ጌታቸው። ይቅርታ መንገድ ላይ ነው ያለሁት። ፉል ኦቨር አድርጌ ነው እያወራ ያለሁት። የተወሰነውን ተከታትያለሁ። ባለኝ 10 ደቂቃ ለመጨረስ ሞክራለሁ። ልደቱንና አብሮነት ኢትዮጵያን አመሰግናለሁ ለዚህ እድል። ይሄ ሁለት ጥያቄዎች መልስ ከማጋራቴ በፊት መጀመሪያ ራሴን የጠየቁት እነዚህ የምሰጣችሁ መልሶች በምን መሰረት ወይም በምን መስፈርት መሰረት ነው መመርጣቸው እያልኩ ነበር እና የተወሰኑትን መስፈርቶች ማየት ፈልጋለሁ። አንዱ በትግራይ ላይ በተደረገው አሁንም እየቀጠለ ያለው የዘር ማጥፋት ጦርነት ወቅትና እሱን ተከትሎ የተፈጠረው ሁኔታ በአማራ ክልል፣ በኦሮሚያ፣ በመላው ኢትዮጵያ አዲስ አበባ ዙሪያ ሳይቀር ያለው የተኖረ ልምድ እየሄድንበት ያለው ህይወት መሰረት ያደረገ ነው። ሁለተኛ በሞራላዊ መርህ እንጂ በበቀል ስሜት ወይም ለአንድ ወገን ባደላ መንገድ ሳይሆን ሁሉን አቀፍ ፍትህ የሚጠይቅ ከሰው ልጆች መሰረታዊ ህሊናም ጋር የማይጋጭ መስፈርት ያስፈልጋል ብዬ አምናለሁ። ሌላው ፖለቲካዊና ታሪካዊ ልክነትም ያለው መሆን አለበት ብዬ አስባለሁ። ያው የምሰጠው መልስ ምናልባት ተጨማሪ መስፈርት ትችት ብቻ ሳይሆን ያው መፍትሄ ተኮርም እንዲሆን አስባለሁ። የመጨረሻው የምሁራንን እውነት ለባለ ጉልበቶች ወይም ባለ ጉልበቶች ወይም ስልጣን ኃይል ያላቸው ሰዎች ፊት የመናገር ሞራላዊ ድፍረትና ኃላፊነትን ታሳቢ ያደረገ ነው። ፖለቲካዊ ምክንያት ሳይሆን ይህም ብዬ መራራ እውነት በመቀበል መጀመር አለብን ብዬ አስባለሁ። እነዚህን ጥያቄዎች ስንመልስም ከችግር ለመውጣት ነው። አንደኛው ኢትዮጵያ የጦርነቶች አዙሪት፣ የአምባገነን አገዛዞች አዙሪት ውስጥ ያለች በተለይ ደግሞ እነዚህን ሁለት አዙሪቶች የሚያቀጣጥለው የተጠያቂነት አልቦ ባህል አዙሪት ውስጥ ስለሆነች ነው ብዬ አምናለሁ። የትግራይ የዘር ማጥፋት ለምሳሌ ዝም ብሎ ድንገቴ የመጣ ነው ብዬ አላምንም። የራሱ ስር መሰረት ያለው ነው። አሁን በቆራጥነት ይህንን ተጋፍጠን በተለይ የምሁራን መድረክ ስለሆነ እንደ ምሁራን ያንን ኃላፊነት የምንወጣ ከሆነ ነው የሆነ ወደ መንገዱ መመለስ የምንችለው አገረ መንግስቱን ብዬ አምናለሁ።